አፍቃሪ ከሆናችሁ ልክ ሁነኛው ሰው ትክክለኛው ሰው ጋር ሲሆን ነው። ይሄ ማለት ምንድን ነው የሚባለው? ምን እኔ እንጃ ምንድን ነው የሚባለው? አሁን ሄርሜላ አፍቃሪም አትሉትም፣ በቃ ጅልም አትሉትም። ሞኝም እኮ አለው። ይሄ ከሞኝም ባሰ ህፃንነትም እንዳትሉ ህፃን ራሱ የሆነ ሰዓት እኮ ብልጥ ልጅ ይሆናል ማለት ጥሩ ልጅ ይሆናል። እሷ በቃ ጭራሽ አልሰማም ነው ያለችው። እንዴት ነው አብርሃም ምን ቢላት እንደሆነ አላውቅም። ያው አብርሃም አፉን እናውቀዋለን፣ ምላሱን እናውቀዋለን፣ ግን እሷም ታውቀዋለች እኛ በምናውቀው ልክና አዲስ ይሆንባታል፣ ትታለላለች ብለን አናስብም ነበር። ሰው በአንድ ሌሊት ስልክ አንዴ ብቻ ደውሎ ምን ብሏት እንደሆነ አናውቅም። ምን ብሏት እንደሆነ አላውቅም። በቃ ካላንተ ካላንቺ ምናምን ተባብለው ነው ትላንትና እንዳያችሁት ማለት ነው። እና እኔና ሩታ ደግሞ የመጣ ነው ዛሬ እኔ ጋር ያለውን ነገር እሷም ጋር ያለውን ነገር ለማሳየት ሞሮፍ ደግሞ እኔና አብርሃም ሰሞኑን እያወራን የነበረውን ቴክስቱን ሁሉን ነገር አሳይተናት አይኗን ለመግለጥ እንሞክራለን። እንግዲህ እኔና ሩታ ሁሌ የሆነ ጥሩ ነገር ስናደርግ ለመጥፎ ነው ለሸር ነው ለሆነ ነገር ነው በቃ እነዚህ መጥፎ ስራ ነው የሚሰሩት ምናምን እንደተባለን ነው። ግን የልባችንን ፈጣሪ ነው የሚያውቀው። እኛ ለእሷ ብለን ነው። ብዙም የሚያጣልን ነገር ቢኖርም ነገ እንድታለቅስ አንፈልግም። በተለይ በአንድ አይነት ስህተት ደግሞ ሁሌ ማልቀስ ይደብራል፣ ለሰውም አሳማኝ አይሆንም። አሁን ቀጣይ ልናዝንላት አንችልም። ብለናት አንዳንድ ምን የሚባል አባባል አለ፣ ምከራው እምቢ ካለው መከራ የሚከራው ይባላል። እኛ በተቻለ መጠን ከዚህ ነገር ውስጥ እሷን ለማስወጣት እንሞክራለን፣ እናሳያታለን። እሷም ከዛሬ ጀምሮ ወደ እኛ የምመጣ ይመስለኛል፣ ማለት በትክክል ማሰብ የምትጀምር ይመስለኛል። የምናሳያት እና ከምንነግራት አንጻር፣ ምክንያቱም እሷም ተረጋግታ እኛም ተረጋግተን ለማውራት እንሞክራለን። አዎ ልክ ነሽ ፍቅር። ሄርሜላ ልጅ ነበረ ያው ስለ እሷ ስለሆነ እያወራን የነበረው ለዛ ነው። እና ምን መሰለሽ እንግዲህ እኔም ትናንትና ለማውራት ገና ስሞክር ነው በባለፈው የተፈጠረውን ነገር እኮ ብታይ ስል ነው ጎትቶ ይዟት ሄዱ። እና አንዳንድ ነገሮችን እንድታቂ ብን አይፈቅድላትም፣ ያለውን ነገር እውነታውን በደንብ እንድታይ ምናምን አይፈቅድላትም ይመስለኝ። እና እሱም ይፈራል ማለት ይሄ ነገር ቢሰማ ይሄ ነገር ቢታይ የሚሉት ስጋቶች ስላሉበት ይመስለኝ እንደሚፈራ ወቅት ባለፈው ብቻዋን ጠርታናት ስናናግራት ልቀይሯት አስተሳሰባ ልቀይሩብኝ ሲል ነው። እና ይሄ ምንም ያደረገውን ነገር ለማሳየት ነው በቀደም የጠራናት የነበረው። ትናንትናም እንደዚሁ ገና ለማውራት ስንሞክር ነው ገና ነገሩን ልናነሳው ገና ብለን ልናነሳው ስንል ጎትቷት ሄደው እና በዚህ ልክ ለምን እሱም ኮንፊደንስ እያጣ እንደሆነ እሷን መረዳት አልቻለችም፣ መጠርጠር አልቻለችም። አንዳንዴ እውነትም እኔ እንጃ ፍቅር ነው ለማለትም ይከብደኛል። ፍቅር እውር ያደርጋል አይደለ? እንዲሁ ዝም ብላችሁ በደፈናው ነው ነገሮችን የምትሉት። አንዳንዴ ነገሮች